ሰላም ጤና ይስጥልን የበፍሪደም ቻናል ተከታታዮቻችን፣ ዛሬ ሁለት ርዕሰ ጉዳዮችን ወደ እናንተ እናቀርባለን። ተከታተሉ። ዛሬ ይዘንላችሁ የቀረብነው መረጃ በትግራይ ህዝብ ስም እየነገደ ለስልጣኑ ሲል የትግራይን ወጣት እንደ ቅጠል ሲያረግፍ የኖረው የህወሓት ቡድን ዛሬም በጓሮ በር አዲስ የጥፋት ድግስ እየደገሰ መሆኑን የሚያጋልጥ ሚስጥራዊ መረጃ ነው። ከመቀሌ የባለስልጣናት ቢሮዎች ሾልኮ የወጣው መረጃ እንደሚያመለክተው የትግራይ ህዝብ ህልውና ዳግም በአረመኔው ስብስብ ቁማር ላይ ወድቋል። የህወሓትን ታሪክ ወደ ኋላ መለስ ብለን ስንመለከተው ቡድኑ ለስልጣኑ ሲል የገዛ ህዝቡን አሳልፎ የመስጠት ረጅም ታሪክ አለው። ገና ከበረሃ ጀምሮ የትግራይን ወጣት ለህዝብ ነጻነት እያለ ሲማግድ ኖሮ ስልጣን ላይ ሲወጣ ግን ህዝቡን በድህነትና በጭቆና ቀንበር ውስጥ ዘግቶታል። ትላንት እነጌታቸው ረዳ ስለ ህልውና እያሉ ሲሰብኩን አምነን ጥሪያቸውን ሰምተን ወደ ጦር ሜዳ ገብተን ነበር። ነገር ግን እነርሱ የስልጣን ወንበራቸውን ሲያደላድሉ የትግራይ ህዝብ ግን በከፍተኛ የክህደት ማዕበል ውስጥ እንዲሰጥም ተደርጓል። ዛሬም ያው ታሪክ እየተደገመ ነው። ትላንት ያስጨረሱ መሪዎች ዛሬም በህዝቡ ደም ሊነግዱ ዳግም እየተዘጋጁ ነው። መጋቢት 8 2018 ዓ.ም ረፋድ ላይ በአዲግራት በኩል የታየው እንቅስቃሴ የዚሁ የታሪክ ደባ አካል ነው። 28 የሚጠጉ ትላልቅ ተሳቢ መኪኖች ወደ ኤርትራ ሲጓዙ በምላሹ ደግሞ ከኤርትራ አዲ ቀይህ የተነሱ 8 የጦር መሳሪያና ስንዴ የጫኑ መኪናዎች በዛላምበሳ በኩል ወደ ትግራይ መግባታቸው ተረጋግጧል። ይሄ ምን ማለት ነው? ትላንት ጄኖሳይድ የፈጸመብን ልጆቻችንን የጨፈጨፈና እናቶቻችንን ያረከሰው የኤርትራ ጦር ጋር ዛሬ በጓሮ በር ተሻርከው እኛን ዳግም ለጦርነት እያጩን ነው። ለስልጣናቸው ሲሉ ከገዳዮቻችን ጋር መወዳጀታቸው የታሪካቸው አካል የሆነው የክህደት ጥግ ማሳያ ነው። የወጣቱና የታጋዩን ቢተኝነት። ይሁን እንጂ የህወሓት አረመኔያዊ ስብስብ ያልተረዳው አንድ ነገር አለ። ዛሬ የትግራይ ወጣት ነቅቷል። በምስራቅ ዞን ብዘት ወረዳ ተዋጉ ተብለው ከተጠሩ 275 ነባር ታጋዮች መካከል 261ዱ አንዋጋም በማለት ስብሰባውን ረግጠው ወጥተዋል። ዳግም አንታለልም፣ ለስልጣናችሁ መጠቀሚያ አንሆንም የሚለው ድምጽ በየቦታው እየጎላ ነው። ምንም እንኳን በመካከለኛው ዞን ወጣቶችን ድሮን እንዳይመታችሁ በሚል ሰበብ በየጫካው እንዲሰለጥኑ እያደረጓቸው ቢሆንም ወጣቱ ግን የሴራውን ጥልቀት መረዳት ጀምሯል። የጌታቸውና የጻድቃን ቡድን ችግር የህዝብ ብሶት ሳይሆን የስልጣን ጥማት እንደሆነ ህዝቡ እያወቀው መጥቷል። በመጨረሻም የትግራይ ህዝብ ሆይ፣ ኤርትራ የራሷን ጦርነት በትግራይ ልጆች ልትዋጋ እናስፈቅድም። ከፌዴራል መንግስትም ሆነ ከማንም ጋር ዳግም መዋጋት የለብንም። ጦርነት ይብቃን። የህወሓት መሪዎች ለስልጣን ሲሉ የሚጋቱትን የደም ጽዋ አንቀበልም በማለት ከጀግና ነባር ታጋዮች ጎን መቆም የሁላችንም ግዴታ ነው። የጥፋት ሰነዱ ተዘርግቷል። ምርጫው የኛ ነው። ለስልጣን ጥማቸው መጠቀሚያ አንሆንም። የአርቲስት ነጻነት ወርቅነህ ነፂ ድንገተኛ ህልፈት መላውን የጥበብ አፍቃሪና የኢትዮጵያን ህዝብ በሐዘን ላይ በጣለበት በዚህ ወቅት ከቀብሩ ማግስት ወጥተው የሚሰሙ የቤተሰብ ገመናዎችና የእርስ በርስ መጠቋቆሞች የሁላችንንም ልብ የሚሰብሩ ሆነዋል። እኔ እንቅልፍ አሁን ተኛ ይሆናል እችን ካወራው በኋላ እውነትም ነገር ምንም ደስተኛ ያደረገ ለምን ወንድሜ ላይ የተደረገው ነገር ትክክል ስላልሆነ ማለት ነው። በተለይ የነጻነት እህትና ወንድሞች ከእርቅ ሚዲያ ጋር ባደረጉት ቆይታ ነጻነት በትዳሩ ደስተኛ እንዳልነበረ፣ ባለቤቱ በሕክምና ወቅት እንኳን ስለ ጤንነቱ ሳይሆን ስለ ንብረትና ገንዘብ ትጠይቅ እንደነበር፣ እንዲሁም የቅርብ ጓደኞቹ ነን የሚሉ ሰዎች ለሱ ዳርገውታል በማለት የሰነዘሩት ወቀሳ እጅግ አስደንጋጭ ነው። ይሁን እንጂ ትላንት በኢቢኤስ እና በተለያዩ መድረኮች ላይ መልአክ ተደርጋ ትቀርብ የነበረችው ባለቤቱ ዛሬ ላይ እንዲህ ስሟ ሲጠፋና የጓዳ ሚስጥር አደባባይ ሲወጣ ማየት የቤተሰብ ገመና ተረሳ ወይስ የጥቅም ግጭት ተፈጠረ የሚል መራራ ጥያቄን ያስነሳል። ጉዳዩን በጥልቀት ለታዘበ ሰው ይህ በነጻነት ስም የሚደረግ የቃላት ጦርነትና የወቀሳ ናዳ ፍትህን ለማስፈን ሳይሆን ከበስተጀርባው ከረር ያለ የገንዘብና የጥቅም ሽኩቻ እንዳለበት ፍንጭ ይሰጣል። ትላንት ነጻነት በህይወት እያለና ሕክምና በሚፈልግበት ወቅት ካሜራ እንዳይገባ ገመና ሲሸፈን የነበረ ቤተሰብ ዛሬ አጽሙ ገና ሳይበር ጓዳውን ይዞ አደባባይ መውጣቱና በስሙ የገንዘብ ማሰባሰብ አይደረግ ብሎ ማገዱ የችግሩን ምንጭ ፍንትው አድርጎ ያሳያል።
ብር ባለጌ ነው እንዲሉ የሰው ልጅ ክብርና የሟች ዝና በገንዘብ ልኬት ሲለካ ማየት እጅግ ያሳዝናል። ይልቁንም ባለቤቱ ተባለ የተባለውን በደል ፈጽማ ከሆነ እንኳን የወንድ ልጅ እንባና የፈጣሪ ፍርድ በጊዜው የሚከፍላት ቢሆንም ቤተሰብ ግን ለነጻነት ክብር ሲል መታገስ ነበረበት። ከሁሉም በላይ ግን ዘንግተነው ያለፍነው ትልቅ ጉዳይ የነጻነት ልጆችን ስነ ልቦና ነው። ነጻነትና ባለቤቱ በሕግ እስካልተፋቱ ድረስ የመጀመሪያው ተጎጂም ሆነ ተጠቃሚ እሷና ልጆቿ መሆናቸውን የማይታበል ሀቅ ሆኖ ሳለ ቤተሰቦቹ ራሳቸውንና የሟቹን ስም የሚያስገምቱት ለምንድን ነው? ሰው እንዴት ለልጆቹ የወደፊት ሕይወትና ለአባታቸው ክብር አይጨነቅም? ነጻነት አሁን በሰላም ማረፍ በሚገባው ወቅት እንዲህ ያለ የቤተሰብ ቆሻሻ ጨርቅ በአደባባይ መዘርገፉ ለሟቹ የሚፈይደው ነገር የለም። ይልቁንም የህዝብ ልጅ የሆነው ነጻነት መከበር ያለበት በሰራቸው ስራዎቹና በደግነቱ እንጂ ለብር ተብሎ በሚደረግ የጭቃ ጅራፍ ጨዋታ ስሙ መጉደፍ የለበትም። ሁላችንም ብንሆን ለነጻነትና ለልጆቹ ስንል ከእንዲህ ያለ የገመና ወሬ ተቆጥበን ነፍሱ በሰላም እንድታርፍ ልንተወው ይገባል። ውድ ተከታታዮቻችን ሐሳብ አስተያየታችሁን ከታች ባለው ኮሜንት ሴክሽን ቦክስ ላይ ያሳውቁን። በድጋሚ እስክንገናኝ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። ቸር ሰንብቱ።